በዘይትነት አውጥተን ዘይቱ ለቫሪኮስ ነው የሚሆነው። ቫሪኮስ ቬን ላለባቸው ሰዎች ይሄ እግራቸው ላይ ደም ስር ወጥቶ የሚወጣጠራል አይደለ? ቀጫጭኖቹ የሚሆን ወፋፍራሙ ለሁለቱም ይሰራል። እዚህ ጋር የጤና አዳም ኦይል እያየሁኝ ነው እና ለመጀመሪያ ጊዜ ነው ሳይ እና ጥቅሙስ ምንድን ነው? እንዴትስ ተሰራ? ጤና አዳም እንግዲህ እስካሁን ድረስ ኢትዮጵያ ውስጥ አይተሽ አታውቂም። የጤና አዳም ዘይት ዓለም ላይም ብዙ የተለመደ አይደለም። ምክንያቱም ፍሬው በጣም ውድ ነው። ከውድነቱም የተነሳ ደግሞ በጣም ብዙ ፍሬ ወስደሽ ነው ዘይቱ የሚወጣልሽ እና ይሄ እንግዲህ እንደምታየው 100 ኤምኤል ነው። ይቺ 100 ኤምኤል እንግዲህ ከጤና አዳም ፍሬ የምትወጣለች። እንግዲህ ጤና አዳም ለምንድን ነው የሚሆነው ካልሽን፣ ጤና አዳም ፍሬ በዘይትነት አውጥተን ዘይቱ ለቫሪኮስ ነው የሚሆነው። ቫሪኮስ ቬን ላለባቸው ሰዎች ይሄ እግራቸው ላይ ደም ስር ወጥቶ የሚወጣጠራል አይደለ? ቀጫጭኖቹ የሚሆን ወፋፍራሙ ለሁለቱም ይሰራል። ምንድን ነው የጤና አዳም ቅድም የጤና አዳም ከዚህ በፊት ስናወራው ሴቶች ሲጠጡት ደም ያቀጥናል የምንለው ነገር አለ አይደለ? ልክ እንደዛ አሁንም ደግሞ ከፍሬው ደግሞ በቆዳችን በኩል አልፎ ያን ቆሻሻ አልሄድ ያለ ደም ማዘዋወር ይችላል። ስለዚህ ይሄንን ጠዋትና ማታ ነው የሚቀቡት። ማታ ወይ ደግሞ ጠዋት በቀን አንዴ መታጠብ አለባቸው። ያ እየታጠቡ የሚቀቡት ከሆነ በአንዱ ራሱ ሙሉ ለሙሉ ባይድን እንኳን የሚድንም ሊኖር ይችላል። እንደ ትልቅነቱ ወይ እንደ ትንሽ ባይድን እንኳን ትልቅ ለውጥ የሚያሳምን ለውጥ ያገኙበታል። ስለዚህ ቫሪኮስ እንግዲህ ያው በተለይ ሴቶች ላይ ነው በብዛት የሚወጣው እና ምን ያህል ሲቆሙ እንደሚያቃጥል እንደሚወጥር ከባድ ነገር ነው እና ስለሚያውቁት ይህንን ወስዶ የሚሞክረው ሰው በጣም ጥቅም ያገኝበታል እና ጤና አዳም ለቫሪኮስ ቬን ልዩ የሆነች ነገር